የመፈንቅለ መንግስት ውይይቶችና ድርድሮች ነበሩ። ያ የመፈንቅለ መንግስት ድርድር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሰሙ እኔ እኮ እዚህ ያለሁት ለማገልገል ነው፣ መፈንቅለ መንግስት አያስፈልግም፣ ኃይለማርያም አያስፈልግም የምትሉ ከሆነ ማንኛውም ሰዓት ስልጣን ለመልቀቅ ዝግጁ ስለሆንኩ ምን ያደርጋል የሚል ሐሳብ በግልጽ ይህንን ጉዳይ ከሚመክሩ ሰዎች ጋር አንስተው ተወያይተው ነበር። ሌሎቻችን ደግሞ መፈንቅለ መንግስት እንዴት ይባላል? ይሄ መፈንቅለ ሰው ነው የሚባል እንጂ መንግስቶች እንዴት ራሳቸውን ይፈነቅላሉ? መንግስት ማለት ኢትዮጵያ ውስጥ መከላከያ ነው። መንግስት ማለት ደህንነት ነው። መንግስት ራሱ እንዴት ይፈነቅላል? ራሱ ይመራውን ሀገር መፈንቅለ ሰው ነው የሚሆነው። መፈንቅለ ሰው ደግሞ ብዙ ማቀድ መወያየት አያስፈልገውም፣ በቀላሉ መፈጸም ይቻላል የሚል ሐሳቦች ሲነሱ በመካከላቸው ሐሳቡን የማይደግፉ ግለሰቦችም በመኖራቸው የመፈንቅለ መንግስቱ ሐሳብ ቀርቶ ጠቅላይ ሚኒስትር ኃይለማርያም ስልጣናቸውን ሲለቁ ስለሚያስቀምጡት ግለሰብ ማሰብ ተጀመረ። ጠቅላይ ሚኒስትር ኃይለማርያም ተነስተው የሚቀመጠው ሰው በእኛ ፍላጎትና መሻት መሆን አለበት የሚለውን ለማረጋገጥ በዚያ ውስጥ ፖቴንሻል ቀጣይ አመራር መሆን ይችላሉ ብለው ያሰባቸውን ግለሰቦች አክቲቭ ሰርቪላንስ ማድረግ ጀመሩ። አክቲቭ ሰርቪላንስ ማለት የደህንነት ተቋማት እኛ ሳናቅ ተደብቀው እኛን መከታተል ሳይሆን እያወቅን፣ ለምሳሌ እኔ ከቤቴ ስወጣ በሬ ላይ መኪና ቆሞ ይጠብቀኛል፣ እስከ ቢሮ ይከተለኛል። በምንቀሳቀስበት ቦታ ሁሉ በተደበቀ መንገድ ሳይሆን በግልጽ ክትትል ይደረጋል፣ በእኔም በሌሎች ጓዶች። ይህን በወቅቱ በመድረክ አንስተነው ነበር። ብዙ መጨነቅ አያስፈልግም፣ ለኛ ነዳጅ አታባክኑ፣ ጊዜ አታባክኑ፣ ሀገር የሚያስጨንቅ በጣም ብዙ ጉዳዮች አሉ የሚል ሐሳብ አንስተን ነበር። ግን በዚህ አልቆመም። ውጠራ ነበር። ለምሳሌ በኦሮሚያ መስሪያ ቤት በፕሬዝዳንት ቢሮና በኦሮሚያ የኦህዴድ ጽህፈት ቤት ቢሮ እኔ በነበርኩበት አካባቢ ያሉ ፎቆች በሙሉ በብሬን ተወጥረዋል። በሚታይ ማለት ነው። በማንኛውም ሰዓት ልንገላችሁ እንችላለን እረፉ የሚል ሜሴጅ ለማስተላለፍ በግልጽ ነው። በሮቻችን ላይ መኪናዎች አሉ፣ ፓትሮሎች አሉ። አካባቢያችን ላይ ያሉ ፎቆች በሙሉ ተወጥረዋል። በዚያ ጊዜ ጥቂት ሰዎች ተመካክረን በማንኛውም ሰዓት ግድያ ሊያጋጥም ስለሚችል የተጀመረው ትግል እንዳይቋረጥ ልክ እኛ እንደታሰር እንደተገደል ታሳቢ አድርገን ቪዲዮ ተቀረጽን። ለኢትዮጵያ ሕዝብ ትግሉ እንደዚህ ነው፣ እኛን ቢያፈኑንም ትግሉ እንዳይቋረጥ፣ እኛን ቢገሉንም እንዳይቋረጥ የሚል ዝርዝር ቪዲዮ ተቀርጸን ቪዲዮዎቻችንን ሰዎች ጋር አስቀመጥን። እኛ ስንታሰር ወይ ስንገደል አውቶማቲካሊ ለሕዝቡ ቪዲዮውን አውጡት በሚል በጽሁፍም እንደዚሁ አንዳንድ መረጃዎች አዘጋጀን። በማንኛውም ሰዓት አደጋ ሊያጋጥም እንደሚችል ግልጽ ስለነበረ